ባሳለፍነው 30 ዓመታት ውስጥ የኢትዮጵያ የፖለቲካ ጉዞን ስንመለከት እንደ ሀገር ያጣናቸው ብዙ ነገሮች አሉ። ዋና ዋናዎቹን ለመጥቀስ ያህል አንዱ የማንስማማባቸውና ህዝቡ ያልመከረበት እያልን ለ30 ዓመት ሙሉ የታገልንለትና የኢትዮጵያ ህዝብ ብዙ መከራና ችግር የደረሰበት ህዝብ መክሮ ባላጸደቀው የህገ መንግስት ችግር ነው። ይህ የህገ መንግስት ችግር እውነቱን ለመናገር አመሰራረቱም አነሳሱም የአንድ ፓርቲ ወይም ደግሞ የአንድ ቡድን ማንፌስቶ ወይም ደግሞ የማታገያ መስመር ነበር። ያ የማታገያ መስመር ለጥቂቶች ሲጠቀሙበት የነበረው አሁን ግን ሁሉም የኢትዮጵያ ህዝብ እንዲጠቀምበት በማድረግ በህዝብ ላይ በግድ የተጫነ ህገ መንግስት ነው። የዚህ ህገ መንግስት ዋናው ችግሩ መነሻው ዘር ነው፣ ቋንቋ ነው፣ ማንነት ነው። ይሄ ደግሞ የአንድን ታላቅ ሀገር በተለይም ደግሞ እንደ ኢትዮጵያ ያሉ ብዙ ቋንቋ፣ ባህል፣ እምነትና ብዙ የህዝብ ቁጥር እንዲሁም ሰፊ የቆዳ መሬት ላላቸው ሀገሮች እንደዚህ አይነት ዘርንና ቋንቋን መሰረት ያደረገ የፌዴራል አወቃቀርና የህገ መንግስት መነሻ ያለው ስርዓት በህዝብ ላይ መጣል ለሀገርም ለህዝብም በሽታ ሆኖ እስካሁኗ ደቂቃ ድረስ ህዝባችንን ሀገራችንን እየጎዳ የሚገኝ ህገ መንግስት ነው። ይሄ ህገ መንግስት የህዝብ ችግር ነው፣ የሀገር ችግር ነው ካል ህገ መንግስቱ መቀየር መሻሻል ሲገባው እንደ ቁርአንና መጽሐፍ ቅዱስ ማንም አይነካውም በሚል በመፈክር በጉልበት እስካሁን ድረስ እየተጠቀሙበትና እየሄዱበት ያለውን ሁኔታ ስናይ በህዝብና በሀገር ላይ እየደረሰና እየገጠመን ያለውን ችግር ስናይ ታዲያ የነገሮች የመጥፎች ነገር የችግሮች መነሻ የሆነውን ህገ መንግስት አንድ ቦታ ላይ አስቀምጦ ከዚህ ህገ መንግስት እየተቀዳ የሚሄደው አስተሳሰብና አሰራር አደረጃጀት ለሀገርና ለህዝብ እንዴት ይጠቅማል ተብሎ ሊታሰብ ይችላል? የኢትዮጵያ ህዝብ ይህንን ህገ መንግስት እንዲቀየር ያለማቋረጥ ለ30 ዓመት ህይወቱን፣ አካሉን፣ ሀብቱን፣ ንብረቱን መስዋዕትነት ከፍሎ እየታገለበት፣ እየሞተበት፣ እየተሰደደበት፣ እየተፈናቀለበት ያለ ህገ መንግስት ነው። ይህንን ህገ መንግስት ይዞ ስለ ልማት፣ ስለ ዲሞክራሲ፣ ስለ ፍትህ፣ ስለ እኩልነት፣ ስለ አንድነት፣ ስለ ሰው ማሰብ ከቶ አይቻልም። ምክንያቱም መነሻው ዘርና ቋንቋ ስለሆነ ዘርና ቋንቋን ከሰው በላይ ከሀገር በላይ አስበልጦ እንደ ትልቅ ነገር ወስዶ በስራ ላይ ያለ ህገ መንግስትን ይዞ ወደፊት ማሰብም ሆነ መንቀሳቀስ በጭራሽ አይቻልም። እንዲያውም እንዲህ አይነት ህገ መንግስት ከማፈራረስ ባሻገረ አስተሳሰብንም ትውልድንም ወደ ኋላ የሚመልስ ወደ ባርነትና ወደ ኋላ ቀርነት የጥንታዊ የጋርዮሽ አስተዳደር ዜጎችን ወደዚያ የሚመልስ ሰዎችን ወደዚያ የሚወስድ ወደፊትን የማያይ እኩልነትና ነፃነት የማይታየው መነሻው ተበደልኩ፣ ተገፋሁ፣ ተጨቆንኩ የሚል በመሆኑ ይህ አስተሳሰብ ደግሞ ምንን ይፈጥራል ተብሎ ቢታሰብ ቂምን ነው የሚፈጥረው። የቂም መነሻው ደግሞ ጅምላ ጭፍጨፋ፣ ግድያ፣ ማሰደድ፣ ማፈናቀል፣ የሰው ሀብት ያልሰሩበትን ሀብት መዝረፍና መቀማትን ያስከትላል። በዚህ መነሻነት ባለፉት 30 ዓመታት ያለማቋረጥ በተለይም በመላው ህዝባችን ላይ እንዲሁም በዋናነት ደግሞ በዚያ ማንፌስቷቸው ላይ ባስቀመጡት መሰረት በአማራ ህዝብ ላይ የደረሰውና እየደረሰው ያለው ችግርና ግፍ ከሁሉም በላይ ሆኖ እናገኘዋለን። ሌላው አሁን በቅርብ ጊዜ በተጀመረ እንደዚሁ አንድን አካባቢ እንደ ጠላት ቆጥሮ በጉማ ኃይሌ፣ በአማሮ፣ በሰገል ህዝብ ላይ እየተፈጸመ ያለውን ግፍና በደል ስናይ ደግሞ ልክ የዛሬ 30 ዓመት ጀምሮ በህዝብ ላይ በአማራ ህዝብ ላይ መከራ ሲያደርስ እንደነበረው ሁሉ አሁንም ይሄ ግፍ በደቡብ የሀገራችን ክፍል ተስፋፍቶ ዜጎች በአደባባይ ያለምንም ከልካይ የሚታረዱበት፣ የሚገደሉበት፣ የሚፈናቀሉበት፣ የሚሰደዱበት ሁኔታ ተፈጥሯል። ዛሬ ኢትዮጵያ በዚህ ህገ መንግስት መነሻነትና ከዚህ ህገ መንግስት የተወለደው
የዘርንና ቋንቋን መሰረት ያደረገው የፌዴራል አወቃቀር አሰራር ሂደት ዜጎች ከምን ጊዜውም በላይ በስቃይ ውስጥ፣ በሞት ውስጥ፣ በስደት ውስጥ እየተሰቃዩ ያሉበትን ሁኔታ ስንመለከት ይሄ ወዴት እየወሰደን ነው ያለው? ለዚህ መጀመሪያው ይሄ ህገ መንግስት ወይም የፌዴራል አወቃቀሩ እርምት ሊደረግበት ሊስተካከል አይገባም ወይ? ኢቭን ከዚህ ህገ መንግስት ባፈነገጠ መልኩ እንኳን ይሄ ህገ መንግስት የሚለው ዜጎች መብታቸውን ጥቅማቸውን ያለ ህግ አያጡም እያለ በሰነድ ወይም በአንቀጽ አስቀምጦ እያለ ዛሬ በሀገራችን እየተፈጸመ ያለው ሂደት ግን በጣም በሚያሳዝን በሚያሳፍር ሁኔታ ዜጎች በአደባባይ የደቦ ፍርድ እየተሰጠ በአደባባይ ህገወጥ ነገር ሰርተሃል በሚል በጥላቻ ባደሩበት እነሱ ባልዋሉበት እነሱ ባልሰሩበት ገና በዘመናት ወደ ኋላ ሄደው አያቶቻቸው ቅድመ አያቶቻቸው እንዲያረጉ ነበር በሚል ጭፍን አስተሳሰብ ፍርድ እየተሰጠ ዜጎች ያለ ፍርድ ቤት ትዕዛዝ ያለ ፍርድ ቤት ውሳኔ በአደባባይ እየተገደሉ ያሉበትን ሁኔታ ስታይ እጅግ በጣም አሳፋሪ፣ ዘመኑን የማይመጥን ትውልድን ይቀረሽ የማይል ቂምና በቀል ሊቋጠር የሚያስችል አሰራር እየተሰራ ነው ያለው። በዚህ ዘመን በጣም በሚያሳዝንና በሚያስገርም ሁኔታ ሰዎች ግለሰቦችን ይዘው በደቦ ቁልቁል ዘቅዝቀው የገደሉበትና የሰቀሉበትን ሁኔታ ስናይ እውነት ይሄ ዘመን ያለንበት ዘመን የፕሪሚቲቭ ወይም የጥንታዊ የጋራዮች ዘመን ነው ወይስ 21ኛው ክፍለ ዘመን ነው ብለን ራሳችንን ያለንበትን ዘመን እንኳን እንድንጠራጠር ያስደረገ ሁኔታ ተፈጥሮብናል። ስለዚህ በዚህ ህገ መንግስት መነሻነት ባለፉት 30 ዓመታት ውስጥ ይህ ቀረሽ የማይባል በህዝብ ላይ በሀገር ላይ በደል ግፍ ተፈጽሟል። ይሄ ደግሞ አንድ ቦታ ሊቆም መቻል የሚገባው በህግ የበላይነት ሲደገፍ ነበር። አጥፊዎች በህግ ሲጠየቁ ነገሮቹ እንዳይቀጥሉ፣ እንዳይወሳሰቡ፣ ቂም እንዳይወለድ፣ ነገ ደግሞ ሌላ ችግር እንዳይፈጠር አንድ ቦታ ሊያስቆመው ሲገባ በግፍ ላይ ግፍ እየፈጸሙ ያሉት ሰዎች ሳይጠየቁ ንጹሃኖች እየታሰሩ የውሸት ፍርድ ቤት ላይ የሚቆሙበትን ዘመን በዓይናችን አይተናል። ይህንን አረጋግጠናልና ሁላችንም የኢትዮጵያ ህዝብ በተለይም ወጣቱ ያለፈበት ስለሆነ ይህንን ለሰሚው ለአንበሳ አይነግሩም ለብልህ አይነግሩም ለአንበሳ አይመትሩም የሚለውን አስተሳሰብ ማምጣት እፈልጋለሁ። ዋናው ነገር እንግዲህ የዚህ ሁሉ ችግር እንግዲህ የዚህ ህገ መንግስት ደግሞ በጣም ትልቁ ጠባሳና ትልቁ መጥፎ ነገሩ ኢትዮጵያ የምትባል ሀገር ለዘመናት የኖረች የራሷ ህዝብ፣ መንግስት፣ ሰንደቅ ዓላማ፣ ሉዓላዊነቷ የተከበረ ሀገር ሆና እያለች ከሌላው ዓለም ስትገናኝና የሌላውን ዓለም የንግድ ልውውጥም ሆነ የራሷን አበርክታ ሌሎችም ተቀብላ የምትኖር ሀገር መሆኗ እየታወቀ ዛሬ ላይ ግን ላለፉት 30 ዓመታት ኢትዮጵያ ወደብ አጥታ እንደ ወጭት ውሃ ወይም ደግሞ እንደ ተከበበ ሐይቅ መውጫና መግቢያ ሳይኖራት ከሌሎች ሀገሮች ጋር በንግድም በኢኮኖሚም ልውውጥ እንዳታደርግ ታፍና ያለች ሀገር መሆኗን ስናይ የዚህ ህገ መንግስት ውጤት መሆኑ የተረጋገጠ ነው። ለዚህም ደግሞ እንግዲህ ኢትዮጵያ እጅግ በጣም ብዙ ችግርተኛ የተራበ ህዝብ እያለባት ስርዓት ወጣት ሀገሪቱን አጥለቅልቆ እያለ ዛሬ አንዴ ለጅቡቲ አንዴ ለሱዳን የወደብ ኪራይ ከፍተኛ የሆነ የኢትዮጵያ ገንዘብ እየተከፈለ ወጣቶቻችን ስርዓተው ሀገር ጥለው እየሄዱ በሚሄዱበት ሀገር ደግሞ ሳይቀናቸው በየባህሩ በየዋሻው ላይ ወቅደው ሞተው እየተገኙ ያለበት ሁኔታ ስናይና የዓለም ዜና መነጋገሪያ ሆና ኢትዮጵያ ስንመለከታት የዚህ ሁሉ ህጸጽ መነሻው ይሄ ህገ መንግስት ነውና በዚህ ህገ መንግስት የተፈጸሙ ግፎችና በደሎች ሁሉ ለአንዴና ለመጨረሻ ጊዜ መቋጫ ሊበጅላቸው ይገባል እያለ የመላው ኢትዮጵያ አንድነት ድርጅት መኢአድ ያለ ማቋረጥ ሲያታግል ቆይቷል። በዚህ አቋሙም ወደፊት ይገፋበታል። ይሄንን አሰራር ይሄ አስተዳደር ይሄን አይነት ስርዓት እስኪለወጥ ድረስና ኢትዮጵያ በእግሯ ቆማ የራሷ ወደብ የራሷ ሰንደቅ ዓላማ የራሷ ማንነት የራሱ ሉዓላዊነቷ የተከበረ ሀገር
እንድትሆን ዜጎች በሀገራቸው ኮርተው ነፃነታቸውን ተጎናጽፈው በፍትህ ፊት እኩል ሆነው በኢኮኖሚ እኩል ተጠቃሚ ሆነው የሚኖሩበት ስርዓት እስኪመሰረት ጊዜ ድረስ የመላው ኢትዮጵያ አንድነት ድርጅት ትግሩን ያለማቋረጥ እየሰራ ይገኛል። ሌላው የማህበራዊ ችግር በዚህ 30 ዓመት ውስጥ ከገጠሙን ዋና ችግሮች ደግሞ የማህበራዊ ችግሮች ናቸው። አንዱ የኢኮኖሚ ችግር ኢትዮጵያ የዳቦ ቅርጫ እየተባለች ስትባል የኖረች ሀገር ዛሬ 85 ሚሊዮን የሚጠጋ ገበሬ፣ አራሽ፣ አርሶ አደር፣ አርብቶ አደር ይዛ ሌት ከቀን የሚታትር የሚለፋ የሚሰራ አምራች ኃይል ይዛ በጣም በሚገርምና በሚያሳዝን ሁኔታ ረሃብ ውስጥ ያለው ራሱ ገበሬውና የገበሬው ልጅ መሆኑ ሲታይ ደግሞ የዚህ ዋናው ችግር የህገ መንግስቱ ወይም ደግሞ በዚህ ህገ መንግስት የተቀመጠው የመሬት ፖሊሲ አንዱ መሆኑን ለማረጋገጥ እንወዳለን። መሬት የመንግስት ነው የሚለው የኢህአዴግ ብልጽግና ፖሊሲ መሬትን በሞኖፖልነት ወይም ደግሞ በባለቤትነት ለብቻው ጠቅልሎ በመያዙ ገበሬውና የከተማው ነዋሪ የኔ የሚለው መሬትና ቦታ ስለሌለው ስለዚህ መንግስት በዚያ መካከል ገብቶ መሬት ሻጭና ለዋጭ ሆኖ የመሬት ባላባት የሆኑ ካድሬዎችንና ባለስልጣኖችን በማፍራት ባለፉት 30 ዓመታት ያለማቋረጥ ኢኮኖሚያችን እየተሽመደመደ አምራቹ ኃይል ከተጠቃሚነት ይልቅ ጠቃሚ ባለስልጣንን ጠቃሚ ካድሬን ጠቃሚ ጉልበተኞችን ጠቃሚ በሆነ የሥራ መስክ ውስጥ ተሰማርቶ እሱም ቤተሰቡም ሀገሪቱም በረሃብ ውስጥ ትገኛለችና ዛሬ ዓለም ይፋ ባደረገው የኢኮኖሚ ችግር ውስጥ እንኳን ወደ 23 ሚሊዮን በላይ የኢትዮጵያ ሕዝብ በረሃብ ውስጥ እንዳለና አሁን ደግሞ በሰው ሰራሽ የሚፈናቀሉ ሕዝባችን ቁጥር እያሸቀበ መጥቶ የሚልሱት የሚቀምሱት የሌላቸው የህዝብ ብዛት ቁጥር ሲታይ እያሻቀበ መምጣቱን ዓለም ያወቀው ፀሐይ የሞቀው ሀቅ ሆኖ እናገኘዋለን። ሌላው ለአንድ ሀገር ኢኮኖሚ ለአንድ ሀገር እድገት ትልቅ መሰረት ይሆናል ተብሎ የታሰበውና ዓለም የተጠቀመበት ትምህርት መሆኑ እየታወቀ የዚህ መንግስት የ30 ዓመት የትምህርት ጉዞ እጅግ በሚያስደንቅና በሚያሳዝን ሁኔታ ትምህርት ቤቶችና ዩኒቨርሲቲዎች፣ ኮሌጆች በአጠቃላይ የካድሬ መፈልፈያ ሆነው ዜጎችን ወይም ደግሞ ወጣቶችን ወደ ዩኒቨርሲቲ ወደ ሃይስኩልና ወደ ኤሌመንተሪ ሲገቡ ዘራቸው እየተነገራቸው ቋንቋቸው እየተነገራቸው የጨቋኝና ተጨቋኝ ትርክት በሐሰት እንዲማሩ በጭንቅላታቸው ውስጥ በወጣትነት እድሜያቸው በቀልን ቂምን እንዲይዙ ተደርጎ ዛሬ በየዩኒቨርሲቲውና በየሃይስኩሉ ያሉ ተማሪዎች ከዩኒቨርሲቲ ተመርቀው ሲወጡና ከኮሌጆች ተመርቀው ሰርቲፊኬታቸውን ይዘው ከማህበረሰቡ ጋር ሲቀላቀሉ የሥራ ዕድል የማጣታቸው ሂደት ሲታይ አንዱ ትውልድ ጎዳይ በሆነው ወይም ደግሞ ዘርን ቋንቋን መሰረት ያደረገ ያሰራር ያደረጃጀት ቡድን ውስጥ መንደር ውስጥ ገብተው ተማሪዎች መመራመር፣ መፈላሰፍ፣ ማወቅ፣ መጠየቅ ሲገባቸው ስለ መንደራቸው ስለ ቋንቋቸው እያወሩ ዩኒቨርሲቲዎች የመገዳደያ የረብሻ መነሻ የመጠላለፊያና የአስገድዶ መሰወሪያ ቦታዎች ሆነው ዛሬ ተማሪዎቻችን ውጤት ቢያመጡም ወደ ዩኒቨርሲቲ ለመሄድ ሲያስቡ ወላጆች፣ ማህበረሰቡ፣ ተማሪዎቹ የሚጨነቁበት እንጂ ልጄ ዩኒቨርሲቲ አለፈልኝ ውጤት አገኘልኝ ብሎ የሚደሰትበት ሀገር እንዳይሆን ሆኗል። ስለዚህ የትምህርት ፖሊሲው ኋላ ቀር የሆነ በጣም የሚያሳፍር ለምርምር የማይጋብዝ ለእውቀት የማይጋብዝ ተወዳዳሪ የማያደርግ በመንደር የታጠረ ትምህርት እየተሰጠ የኢትዮጵያ ተማሪዎች ከአንዱ ቦታ ሄደው መስራት እንዳይችሉ እንኳ ቋንቋ አትችልም፣ የዚህ መንደር ሰው አይደለህም፣ የዚህ አካባቢ ሰው አይደለህም፣ የዚህ ብሔር አይደለህም እየተባሉ ከዩኒቨርሲቲና ከኮሌጅ እንዲሁም ከሃይስኩል የወጡ ተማሪ ወጣቶቻችን በየቢልቦርዱ ወይም ማስታወቂያ ሰሌዳ ላይ ጊዜያቸውን ሲያሳልፉ እናያለን። 3 ዓመት 4 ዓመት 2 ዓመት 1 ዓመት ስራ ሳያገኙ በቤተሰባቸውና በሀገር ሸክም ሆነው እናያቸዋለን። እነሱም በብስጭት ተስፋ በመቁረጥ ኢየሱስ ተጠቃሚ እየሆኑ ዛሬ በየከተሞቹ በር ላይ የጫት ገራባ
እና የመጠጥ የሐሺሽና የሺሻ ሱሰኞች ሆነው የምናስተውላቸው የኛ ህፃናት ወጣቶች የት ይደርሳሉ ተብለው ሲታሰብ መንደር ውስጥ ተወሽቀው እንዲቀሩ በዚህ ትምህርት ፖሊሲ የተፈረደባቸው ወጣቶች ናቸው። በሌላ መልኩ የጤና ፖሊሲውን ስናይ እንደዚሁ ለይስሙላ የጤና ተቋማትን ሰርተናል እየተባለ በሚፎከርበት ነው ወይም የጤና ተደራሽነቱ 90 ደርሷል 100 ደርሷል እየተባለ በሚፎከርበት በሚወራበት ሀገር ውስጥ የኢትዮጵያ ህዝብ የጤናው ሁኔታ ከዕለት ወደ ዕለት እጅግ አሳሳቢ ሁኔታ የደረሰበት ሁኔታ እናያለን። ይሄም ለማሳየት በየጤና ተቋማቱ በየጤና ኬላዎቹ ያለውን የታማሚ የበሽተኛ ቁጥር ህዝባችንን ቁጥር በስቃይ ላይ የሚሰቃየውን ህዝብ ቁጥርና በየከተሞቹ ላይ ከአቅማችን በላይ ገንዘብ ተጠየቅም ብለው ልመና የሚያካሂድላቸውን ወጣቶች አዛውንቶችና የሀገር ባለቤቶች ስናይ የሀገሪቱ ጤና ተቋም ምን እየሰራ ነው? ታዲያ አደኩ እያለ በቴሌቪዥንና በሬዲዮ የሚለፈው ለማን ነው ይሄ የሚወራው? የኛ ህዝብ በዚህ ችግር ውስጥ ካለ ብሎ ለማሰብ የሚገድ አይሆንም። ስለዚህ በሌላ መልኩ በእያንዳንዱ ሆስፒታል ውስጥና በእያንዳንዱ ፋርማሲ ውስጥ የሚሰጡት መድኃኒቶችና ህክምናዎችን ሲታይ እጅግ ኋላ ቀር፣ አንዳንዶቹ አርቲፊሻሎች ዘመናቸው ያለፈ ጊዜያቸው ያለፈ መሆናቸውን ስናይ፣ በሌላ መልኩ ደግሞ በየጤና ጣቢያዎቹና በየጤና ኬላዎቹ መድኃኒቱ የለም እየተባሉ መድኃኒት ፍለጋ የሚንከራተቱት ወገኖቻችንና ማህበረሰባችንን ስናይ እጅግ በጣም ያሳፍራል። በተቃራኒው ግን የመንግስት ባለስልጣናት ልጆችም ይሁን ቤተሰቦቻቸው ወይም ራሳቸው ህመም ሲያገኛቸው የሀገራቸውን ህክምና ንቀው ከባህር ማዶ እየሄዱ በሀገር ህዝብ በህዝብ ሀብትና ገንዘብ በተንደላቀቀ ሆስፒታሎችና ትምህርት ቤቶች ሲማሩና ሲታከሙ ስናይ እጅግ በጣም ያሳፍራል፣ ያሳዝናልም። ይሄ ደግሞ ሁለት አይነት ማህበረሰብ መፈጠሩን ቁልጭ አድርጎ አሳይቶናል። በሌላ መልኩ የስራ አጥ ችግርን በሚመለከት ሀገራችን ከምን ጊዜውም በላይ እጅግ በጣም ብዙ ወጣት ያለባት መሆኑን ሲታይና የሀገሪቱ የሰራተኞች ማህበርና የመስራት መብታቸው የተከበረላቸውን ሰዎችና ስራ አጥተው የሚንገላቱትን ወጣቶችና ሰዎች ስናይ እጅግ በጣም አሳፋሪ፣ አስደንጋጭ፣ ለሀገርም ለህዝብም ተስፋ የሚያስቆርጥ ሁኔታ ላይ የደረስንበትን ሁኔታ ስናይ ይሄ ሁኔታ እርምት ካልተወሰደበትና በጊዜ ካልተፈታ ወዴት ሊወስድ ይችላል? ይሄ ተራበ ወጣት፣ ይሄ ስራ ያጣ ወጣት፣ ይሄ መዋያ ያጣ ወጣት ወዴት ሊሆን ይችላል? ሀገሪቱስ የሚሰራውን ጉልበት ያለውን አይምሮ ያለውን ወጣቱን ሳትጠቀም ወደፊት እንዴት ትቀጥላለች ብሎ ማሰብን የሚጠይቅ ሆኖ አግኝተነዋል። በዚህ መሰረት በስልጣን ላይ ያለው መንግስትና አመራር ከዚህ የስራ አጥ ችግር ወጣቱን ለማላቀቅ ከሙስና፣ ከዘረኝነት፣ ከመንደርተኝነት፣ ከጠባብነት የወጣ አሰራር ዘርግቶ ወጣቱ በሀገሩ ሰርቶ እንዲኖር ተስፋ እንዲኖረው ለሀገሩ ጉልበቱንና እውቀቱን እንዲያበረክት ኢትዮጵያ ደግሞ ወደፊት እንድትቀጥል ነገ ደግሞ የዚህ ሀገር ባለቤቱ ወጣቱ ራሱ ባለቤት ነውና ተስፋ ቆርጦ ሀገሩን እንዳይጠላ ማድረግ ይገባልና በዚህ መሰረት በስራ አጥ ላይ ያለው ችግር ይህ በዚህ ሁኔታ ከቀጠለ ሀገሪቱ ወደፊት የመቀጠል ዕጣ ፈንታዋ አጠያቂ ውስጥ የሚገባ መሆኑን መጠቆም እፈልጋለሁ። የወጣቶች፣ የሴቶች፣ የአካል ጉዳተኞች እየተባለ በቴሌቪዥን ሁል ጊዜ የሚለፈፈው ፕሮፓጋንዳ መሬት ላይ ሊረግጥ የማይችል ማማለያ ቃል መሆኑ ወይ ደግሞ ምርጫ በመጣ በ5 ዓመት ጊዜ ውስጥ ብቻ በአመት አንዴ ቴሌቪዥኑም ሬዲዮውም አዳራሾቹም አካባቢዎች ሁሉ ወጣት ወይም አካል ጉዳተኛ ሴቶች መብት እየተባለ የሚባለው ሁሉ እጅግ በጣም አሳዛኝ አሳፋሪ መሆኑን እያየን ነው። ምክንያቱም እነዚህ ወጣቶች በሀገራቸው መስራት የሚገባቸው እድሜያቸው በሚፈቅድላቸው ዕውቀታቸው በሚፈቅድላቸው ጊዜ መሆን ሲገባ እድሜያቸውን በከንቱ እያሳለፉ ድምጽ እንዲገኝ ብቻ ወይም በድምጽ ተመረጥኩ ለማለት ብቻ በ5 ዓመት አንድ ጊዜ አበል እየተሰጣቸው ወይም ደግሞ ምርጫው የናንተን ተስፋ ሰንቋል እየተባሉ በባዶ ፕሮፓጋንዳ
እየተሰበኩ ያሉት ወጣቶች ነገ ከነገ ወዲያ ባለቤታዊ የሀገር ባለቤት መሆናቸውን እየረሱ እየጠሉ ለባዕዳን ማገልገላቸው አይቀርምና ይህ መታሰብ የሚገባው ሊሰራበት የሚገባ ወጣቱን ካልተያዘ ጉልበት ያለውን አእምሮ ያለውን ወጣት ካልተያዘ ሀገር ወደፊት መራመድ የማትችል መሆኑን ደጋግመን ማስረዳት እንፈልጋለን። ሰሚ ያለ እንዲሰማ አይኑን መግለጥ ያለበት መግለጥ ችሎ እንዲያይ የሚሰማ ጆሮ ሁሉ ያለው እንዲሰማ ይሄንን አበክረን የምናስረዳው ጉዳይ ነው። የአካል ጉዳተኞችን በተመለከተ እውነቱን ለመናገር የአካል ጉዳተኞች የአንድ ሀገር ሀብት መሆናቸውን መኢአድ እንደሚለው የተደበቁ ወርቆች ናቸው። ጉልበታቸውን፣ ዕውቀታቸውን፣ ችሎታቸውን አልተጠቀምንባቸውም። እንደ ሀገር በመንግስት የተገፉ እንደ ሀገር በማህበረሰቡ ደግሞ የተገለሉ በመሆናቸው እነዚህን ከህብረተሰቡ እጅግ በጣም ብዙ ቁጥር ያላቸው በጣም በሚገርም ሁኔታ በአሁኑ ሰዓት ባለን ዳታ ወደ 20 ሚሊዮን የሚጠጋ የአካል ጉዳተኞች ኢትዮጵያ ውስጥ መኖሩ የተረጋገጠ ሆኖ እያለ ለነዚህ ዜጎች የሚደረገው ነገር ከፕሮፓጋንዳና ወይም ደግሞ በስማቸው ከመነገድ የዘለለ አንዳች ፋይዳ አልተደረገላቸውምና የመላው ኢትዮጵያ አንድነት ድርጅት መኢአድ የሚለው ግን እነዚህ ዜጎች እንደየ አሁን ባለው የህገ መንግስት አከላለል መሰረት ብንነሳ እንኳን 4 እና 5 ሚሊዮን 3 ሚሊዮን ላለው ወይም 1 ሚሊዮን ላለው ክልል እየተባለ ተሰጥቶ ለነሱ የሀገር በጀት ሲበጀትላቸውና በዚያ በጀት ሲተዳደሩ 20 ሚሊዮን ለሚሆነው የአካል ጉዳተኛ ህዝባችን ግን አካላችን ግን ወገናችን ግን እስካሁን ድረስ የተደርጎ ባለማያታችን እጅግ በጣም አዝነናል። የመላው ኢትዮጵያ አንድነት ድርጅት በበጀት የተደገፈ በፓርላማ የጸደቀ የአካል ጉዳተኞች ጥቅማቸውና መብታቸው የሚከበርበትን ሁኔታ ያመቻቻል፣ ይሰራል፣ ለተግባራዊነቱም ተግቦ ይሰራል ብለን እናምናለን። ይሄ ደግሞ ማኒፌስቶአችን ያረጋገጠው ነው። የሴቶችን በተመለከተ በጣም በሚያሳዝንና በሚገርም ሁኔታ የሀገራችን ሴቶች የዓለም አቀፍ የሴቶች ቀንን ብለው ያከብራሉ። ይሄ እንግዲህ ይሄ ማለት ፈረንጆቹ ስላከበሩት እኛም ሀገር የሴቶች ቀን እየተባለ ይከበራል ማለት ነው። ይህ የሴቶች ቀን ግን ሴቶችን ከባርነት አውጥቷቸዋል ወይ? ከኢፍትሃዊነት ከአድሎኝነት አላቋቸዋል ወይ? የኔ የሚሉት ነገር እንዲኖራቸው አድርጓል ወይ? በኩል መንፈስ በኢትዮጵያ ውስጥ እንዲታዩ አድርጓቸዋል ወይ ሲባል 0.0 ምናምን ሊሆን ይችላል እንጂ እስካሁን ድረስ የሴቶች መብት ኢትዮጵያ ውስጥ ተከብሮ አያውቅም። እንዲያውም አሁን ወደ ስልጣን የመጡ ሴቶች እንኳን ደሞዛቸው ትልልቅ ደሞዝ የሚከፈላቸውና በማማለያ ወደ ስልጣን መጡ የተባሉ ሴቶች የወጡበትን ማህበረሰብ እናቶቻቸው፣ እህቶቻቸው፣ ህፃናቱ በየሜዳው ታርደው በየሜዳው ሲወድቁ ተፈናቅለው የሚበሉት የሚጠጡት አጥተው ከላይ ዝናቡ ተታች ውሃው ፀሐዩ ብርዱ በየቦታው ሲፈራረቅባቸው ስለነዚህ ሴቶች ስለነዚህ ህፃናት ሲታሰብ ወይም ሲነገር ሰምተን አናቅምና ስለየቶቹ ሴቶች ይሆን የሴቶች እኩልነት ተረጋግጧል፣ ሴቶች 50% የመንግስት ባለስልጣን ሆነዋል እየተባለ ሲወራ የመንግስት ባለስልጣን መሆን በሴትነት እኮ ብቻውን የሴቶች መብት ተረጋግጧል ተብሎ ሊያስብል አይችልም። ምክንያቱም ዛሬ በየቦታው የወደቁት እናቶች ሴቶች ናቸው። ሴቶች ስንል እነዚያን ጭምር ዛሬ ውሃ በጀርባዋ ላይ እንስራ በጀርባዋ ላይ የሚመላለስባት ጀርባዋ ዛሬ በገበያ ስትሄድና ስትመለስ ጀርባዋ በሸክም የጎበጠውን እናታችንን እህታችንን ጭምር መሆን እንዳለበት የመላው ኢትዮጵያ አንድነት ድርጅት ያምናል። መኢአድ እያለ ያለው የሴቶች እኩልነት ይረጋገጥ ስንል እነዚህን ሴቶች ከኋላ ቀር ያኗኗር የአሰራር ዘዴ ስናላቀቃቸውና ወደ ዘመናዊነት ስናመጣቸው የመጀመሪያው የሴት ችግር ተቀረፈ ልንል እንችላለን። ከዚያ በኋላ ወደ ፖለቲካው እንዴት እንደሚመጡና በፖለቲካው ውስጥ እንዴት ራሳቸውን ችለው እንዴት ሀገር መምራት ህዝባቸውን መምራት እንደሚችሉ በእውቀታቸው በችሎታቸው እንዲያሳዩ እድሉን መፍቀር ነው እንጂ እነሱን አሳታፊ ሆኖ እነሱ ተሳታፊ ሆነው የሚቀጥሉበት ሁኔታ መኖር የለበትም። ምክንያቱም አሳታፊ የሚለው ራሱ ቃሉ አግላይ ነው።
አግላይ ነው። አቃፊ የሚለው ቃሉ ራሱ አግላይ ነው። ባለቤትነትን የራስነትን አያረጋግጥምና ከነዚህ ቃላቶች በዘለለ መልኩ በደንብ በተረጋገጠ በአሰራር በተፈቀደ በሕግና በስርዓት በተተመነ ነገር ላይ ሴቶች እህቶቻችን ወደ ስራ የሚገቡበትን ለሀገራቸው ለሕዝባቸው አገልግሎት የሚሰጡበትን ሁኔታ ማመቻቸት የግድ ይላል። ሌላው ትልቁ ችግር እንግዲህ አንዱ ኢትዮጵያ እየተቸገረች ያለችበት ዋናው ነገር ደግሞ የውጭ ጉዳይ ፖሊሲያችን ነው። የውጭ ጉዳይ ፖሊሲያችን እውነቱን ለመናገር ኢትዮጵያ በውጭ ፖሊሲ ጉዳይ ታምታ የማትታወቅ እንዲያውም ለዓለም ተምሳሌት የሆኑ ብርቅዬ በዓለም ዘንድ ክብር፣ በአፍሪካ ዘንድ ክብር፣ በአውሮፓና በአሜሪካ በካናዳ በአውስትራሊያ ዘንድ ክብር የነበራቸውን ዲፕሎማቶች አሰማርታ ኢትዮጵያ ከፍ ያለችበት ኢትዮጵያ ከሌሎች ጋራ በኩል መንፈስ የምትወያይበት የምትናገርበት ሐሳብ የምታቀርብበት የምትቀበልበት የምትሰጥበት የዲፕሎማሲ ስርዓት እንደነበራት ምርጥ ዲፕሎማቶች እንደነበሯት ታሪክ ቁልጭ አድርጎ ያሳየናል። በዚሁ መሰረት ኢትዮጵያ ከፍ ብላ ከአፍሪካም ከፍ ብላ ከሌላው ዓለም ደግሞ በኩልነት መንፈስ በተባበሩት መንግስታት ድርጅት በአፍሪካ አንድነት ድርጅት የነበራት ተሳትፎ ሕያው ምስክር ሆኖ ይናገራል። ይሄንን ዛሬ ማግኘት አልቻልንም። ዛሬ እንደምታውቁት የኢትዮጵያ ሕዝብ በደንብ እንደሚረዳው ኢትዮጵያ በአሁኑ ሰዓት በሁሉም የጎረቤት ሀገሮቻችን ጸብ ውስጥ ገብታለች። በሁሉም ማለት ይቻላል። ሱዳንም ብንወስድ፣ ግብፅም ብንወስድ፣ ኬንያንም ብንወስድ፣ ጅቡቲንም ብንወስድ፣ ሶማሌንም ብንወስድ ሁሉም አኩራፊ ሆነው ዙሪያዋን በጠላት የተከበበች ሀገር ሆናለች። እሱ ብቻ አይደለም፣ አውሮፓውያኑ አሜሪካውያኑ ጭምር ኢትዮጵያን እየገፏት ያለው በዲፕሎማቶች አቅም ማነስ፣ ችሎታ ማነስ፣ አመዳደብ ችግር መሆኑን ስናይ በውጭ ጉዳይ ፖሊሲያችን በኩል ተዋርደናል፣ ተገፍተናል፣ ተሸንፈናል፣ ማስረዳት አልቻልንም የሚል መኢአድ ሙሉ እምነት አለው። ይህ ጉዳይ ሊለወጥ ይገባል። ኢትዮጵያ የሰው ችግር አሁን የለባትም። ነገር ግን ችግሯ ወደ ዲፕሎማሲ የሚሄዱት ሰዎች ሲመደቡ አመዳደባቸው አንደኛ ዘር ነው የሚመደበው፣ ቋንቋ ነው የሚመደበው፣ የፓርቲ አገልጋይነት ታዛዥነት ነው የሚመደበው። በመላው ኢትዮጵያ አንድነት ድርጅት አስተሳሰብ ግን የሚመደበው ሲጀመር ኢትዮጵያዊ ሰው ነው። ሰው የሚለው በችሎታው በእውቀቱ አንቱ የተባለ የተሻለ ሀገሩን የሚወድ ሕዝቡን የሚወድ የሀገሩን መልካም ገጽታ ለሌላው ዓለም ሊያስረዳ የሚችል በብቃቱ በችሎታው ተመድቦ ኢትዮጵያ ከሌሎች ሀገሮች ጋር የምታረጋቸው ግንኙነቶች ሁሉ መልካም ሰላም የሆነ እንዲሆን ማመቻቸት ይገባናል ብሎ መኢአድ በጽኑ ያምናል። በሌላ መልኩ ኢትዮጵያ በሁሉም መልኩ ተጎድታለች። ከላይ እንዳልኩት በዋናነት ደግሞ የተጎዳችበት ዋናው የፍትህ ጉዳይ ነው። ፍትህ ለአንድ ሀገር ትልቁ ምሰሶ ነው። ህዝብን አስተሳስሮ የያዘ አቅመ ደካማውንና ጉልበተኛውን በኩል መንፈስ የሚያይ ያለው የሌለው ሳይል በኩልነት መልኩ ሊያገለግል የሚችል የሀገር ምሰሶ ሆኖ እያለ እንዳልባሌ እንደ ተራ ነገር ፍትህውን ገድለው ቀብረውታል። በዚህ 30 ዓመት ውስጥ ያየነው ወንጀለኞች የማይጠየቁበት፣ ገዳዮች የማይጠየቁበት፣ ኢትዮጵያን የዘረፉ ያጠፉ የማይጠየቁበት፣ ንጹሃኖች በተገላቢጦሹ የሚታሰሩበት፣ በውሸት የፍትህ አደባባይ የሚቆሙበት፣ በጣም በሚያሳዝንና በሚያስገርም ሁኔታ የተገዙ በሐሰት ምስክርነት የሚሰጡ ሰዎች የበዙበት ሀገር መሆኑን ስናይ ፍትህ በሌለበት ሀገር እንዴት የኢኮኖሚ እድገት መረጋገጥ ይቻላል? እንዴት ሰላምና ደህንነት መረጋገጥ ይቻላል? እንዴት ሰዎች እኩል ናቸው ተብሎ ይታመናል? እኩልነታቸው የት ነው የሚረጋገጠው? ፍትህ በሌለበት ሀገር ብሎ መኢአድ ስለሚያምን ከምንም በላይ በአንድ ሀገር ውስጥ በተለይም በኢትዮጵያ ውስጥ የህግ የበላይነት እንዲኖር ብቃት ያላቸው ዳኞች፣ የጸጥታ አስከባሪዎች በፍትህና በጸጥታው ውስጥ የሚሳተፉበት
ሁኔታ መፈጠር አለበት ብሎ ያምናል። ከምንም በላይ ደግሞ በጣም በሚያስገርም ሁኔታ የፍትህ አካሉ ከፓርቲ ነፃ ሆኖ እስካልተቋቋመ ከፓርቲ አባልነት ስራ አስፈጻሚነት ነፃ ሆኖ እስካልተቋቋመ ድረስ አድሎኝነቱ ይቀጥላል እንጂ የሚያቆምበት ጊዜ የለም ብሎ መኢአድ ስለሚያምን የፍትህ ተቋማት ሰራተኞች፣ ግለሰቦች በዚያ ውስጥ የሚሳተፉት ሁሉ ከፖለቲካ አመለካከት ፓርቲ አባልነት ነፃ ሆነው ሙያቸውን ችሎታቸውን ለሀገራቸው ለህዝባቸው በኩልነት የሚያከብሩበትን ሁኔታ ይፈጠራል እንጂ በምንም አይነት መለኪያ ካድሬ አቃቤ ሕግ፣ ካድሬ ዳኛ፣ ካድሬ መርማሪ የሚሆንበት ስርዓት ይቀጥላል ብሎ ስለማያምን መኢአድ በዚህ ላይ የጸና እምነት አለው። በሌላ መልኩ ስነ ምግባርን በተመለከተ የአንድ ሀገር ህዝብ ትልቁ መለኪያው ስነ ምግባርነት ነው። በስነ ምግባር ተኮትኩቶ ያላደገ ህዝብና ሀገር በምንም አይነት መለኪያ ወደፊት መቀጠል አይችልም። ስነ ምግባር ለአንድ ሀገር አስፈላጊ አስተማማኝ ነው። በቤተሰብ የምናገኘው፣ በማህበረሰቡ የምናገኘው፣ በትምህርት ቤቶች የምናገኛቸው፣ በእምነት ተቋማቶች የምናገኘው ስነ ምግባር የተሻለ ሀገራዊ እይታ እንዲኖረን፣ የተሻለ ግለሰባዊ አመለካከት እንዲኖረን እስካላስቻለን ጊዜ ድረስ በስነ ምግባር ያልታነጸ ህዝብ ወጣት ሀገር ሊመራ ወይም ሀገር የኔ ነች ብሎ ሊቀበል ወይም ደግሞ እኔ ባለቤት ነኝ ብሎ ሊያምን አይችልም። በዚህ መሰረት ኢትዮጵያ ውስጥ አሁን እየተስፋፋ ያለው ዘረፋ፣ ሌብነት፣ ወንጀለኝነት በአጠቃላይ ስናየው ከስርዓቱ ይቀዳል። ይሄ ስርዓት ባለፉት ዓመታት ህዝባችን እንደሚያስታውሰው እንደምታውቁት በፓርላማ ውስጥ ገብተው ሟቹ ጠቅላይ ሚኒስትር መስረቅ ሌብነት ስራ ነው ብለው ካሉ በኋላ የመንግስት ባለስልጣናቱ፣ ግለሰቦቹ፣ ወጣቱ በአጠቃላይ በሌብነት ውስጥ እንዲሰማራ ለካ ሌብነት ስራ ነው እያለ ሳይሰራ ሳይለፉ ሳይደክሙ ብዙ ሰዎች የሀገርን ሀብትና ንብረት እየዘረፉ ሀገርና ህዝብን እያራቆቱ ጥቂቶች ባላባት የሆኑበት፣ ጥቂቶች ባለሀብት የሆኑበት፣ ጥቂቶች የሀብት ምንጭ ሌብነትን አድርገው የኖሩበትን ሁኔታ ስናይ ይሄ ሁኔታ ወዴት ሊወስደን ይችላል? አንድ ቦታ ላይ እስካልቆመ ድረስ ሙሰኝነት እስካልቆመ፣ ዘረኝነት እስካልቆመ፣ ሌብነት እስካልቆመ፣ የመንግስት ባለስልጣናትና ካድሬዎች ከሌብነትና ከደላላነት እስካልወጡ ድረስ ይሄ ሁኔታ የት ሊያደርሳት ይችላል ሀገራችንን ብለን ስንል፣ ስለዚህ አስተምሮ ትምህርቱ የተወሰደው ከዚያ ስርዓት ሰዎችና ከዚህ ስርዓት አስተሳሰብ የመጣ በመሆኑ ይህንን መኢአድ ይጸየፋል። ሰዎች መጽሐፍ ቅዱስም ቁርአኑም እንደሚለው ሰዎች በላባቸው በወጋቸው በጉልበታቸው ሰርተው ሀብት ማፍራት ይችላሉ፣ ያልሰራ አይብላ የሚለውን ሃይማኖታዊ አስተምሮ መኢአድ በጽኑ ያምንበታል። ዜጎች በዚህ እንዲቀረጹም አበክሮ ይሰራል። በሌላ መልኩ የሰላም ጉዳይ ነው። የሰላም ጉዳይ ስናይ ኢትዮጵያ ውስጥ ባለፉት 30 ዓመታት ምንም አይነት ሰላም ሳይኖር ዜጎች በአደባባይ እየተገደሉ፣ እየታረዱ፣ እየታሰሩ፣ በደቦ እየተፈረደባቸው ሰላማቸውን አጥተው ሲፈናቀሉ፣ የሰላም እንቅልፍ አጥተው ምን ይመጣል እያሉ እንደ አውሬ ሲሳቀቁ የኖሩበት ዘመን ይህ አሁን ያለፍንበት 30 የፖለቲካ ዘመን መሆኑን ግልጽ ማድረግ መኢአድ ይፈልጋል። ሰላም በሌለበት ስለ ኢኮኖሚ፣ ሰላም በሌለበት ስለ ሃይማኖት፣ ሰላም በሌለበት ስለ ዲሞክራሲ፣ ሰላም በሌለበት ስለ ምርጫ፣ ሰላም በሌለበት ስለ እድገት፣ ሰላም በሌለበት ስለ ቴክኖሎጂ፣ ሰላም በሌለበት ስለ ሃይማኖት፣ ሰላም በሌለበት ስለ ወጣትም ስለ ሴትም ስለ ግብርናም ስለ ሌሎችም ነገሮች ማውራት ቅዠት ነው ብሎ መኢአድ ያምናል። የነገሮች ሁሉ መነሻ የነዚህ እስካሁን ከላይ የጠቀስኳቸው የነገሮች ሁሉ መነሻው ሰላም ነው። ሰላም በሌለበት አገር ውስጥ አንዱን እንዳውሬ እየበላ በፓርክ ውስጥ ወይም በዙ ውስጥ እንዳሉ እንስሳት ተሳቀው የሚኖሩበት፣ ነገ የኔ ተራ ሆኖ እያሉ ሀብት የማያፈሩበት፣ ዕውቀት ፍለጋ የማይሄዱበት፣ ወደ ቴክኖሎጂ ሽግግር ለመሄድ ፍላጎት ያጡበት፣ ተስፋ የቆረጡበት ነገር ተፈጥሮባቸዋል በዚህ 30 ዓመት ውስጥ። ስለዚህ
ለሰላም የሚሰጠው ዋጋ በዚህ ሀገር ውስጥ ከሁሉ ነገር በታች የረከሰ ሆኖ አግኝተነዋል። የመላው ኢትዮጵያ አንድነት ድርጅት መኢአድ የሚለው ግን ሰላም የሁሉ ነገር መሰረት ነውና ሰላም በሌለበት እናትና ልጅ ሊገናኙ ስለማይችሉ ሰላም በሌለበት በወጡበት መቅረት ብቻ ስለሆነ ሰላም በሌለበት ወጥቶ መግባት የማይቻል ሁኔታ ስለሚፈጠር ለሰላም መሰጠት ያለበት ዋጋ ከሁሉ ነገሮች በላይ ውድ ነው ብለን እናምናለን። በዚህ መሰረት የሚቋቋሙት የጸጥታ አስከባሪዎች፣ የፍትህ አካላት፣ መከላከያ፣ ፖሊስ ሰራዊት እነዚህ የሀገርን ሰላም፣ የህዝብን ደህንነት፣ የህዝብን ወጥቶ መግባት ማረጋገጥ በሚያስችል መልኩ ተቀርጸው ኢትዮጵያ የምትሻገርበትን ወደው የገቡበትን በፊርማቸው ያረጋገጡትን ነገር በስራ እንዲያሳዩ ይደረጋል እንጂ አሁን ባለው የዘር አደረጃጀት፣ የቋንቋ አደረጃጀት ከእያንዳንዱ ብሔረሰብ እየተባለ የተቋቋመው የጸጥታ ኃይል ወይም በየቦታው የተቋቋመው የጸጥታ ኃይል ህዝብንም ሀገርንም ሊታደግ አልቻለም። ምክንያቱም በአሁኑ ሰዓት ዜጎች በአደባባይ እየተገደሉ ያሉት በጸጥታ አስከባሪዎች ፊት ለፊት ስለሆነ ህዝቡ የጸጥታ አስከባሪዎቹን ወንድሞቹን በጥላቻ እንዲያይ ተስፋ እንዲቆርጥባቸው ተደርጓል። ስለዚህ የጸጥታ አስከባሪዎች፣ የፖሊስ ሰራዊት፣ የመከላከያ ሰራዊት በአጠቃላይ በዚህ ሙያ ላይ የተሰማሩት ሁሉ ከምንም በፊት የወጡበትን ማህበረሰብ ደሞዝ የሚከፍላቸውን ህዝብ ወገናቸውን፣ እናታቸውን፣ አባታቸውን፣ ወንድማቸውን፣ እህታቸውን፣ ልጆቻቸውን ጭምር ሰላም መጠበቅ ማስጠበቅ የነሱ ኃላፊነት ነውና ፖለቲካው በተጣመመ መንገድ በሚያረገው የተንሸዋረረ አካሄድ የዜጎች ደህንነትና ሰላም አጥቶ ህዝብ በአደባባይ ሲያልቅና ከተሞች ሙሉ በሙሉ ሲወድሙ የህዝብ ተቋማትና መገልገያ ቦታዎች ሁሉ እንዳልነበረ ሲሆኑ የግለሰብና የመንግስት የህዝብ ተቋማት ሲወድሙ የጸጥታ አስከባሪዎች ከማንም በላይ በእናንተ ላይ የኢትዮጵያ ኃላፊነት ተጥሏልና ይህንን የማስተካከል፣ የማረም፣ የመከላከል እርምጃ የመውሰድ ወንጀለኛውን ለፍርድ የማቅረብ የእናንተ የዕለት ከዕለት ስራችሁ ነው። ምክንያቱም ወዳችሁ የገባችሁበት በፍቃዳችሁ ሀገራችሁን ህዝባችሁን ለማገልገል የተሰለፋችሁበት ሙያ እስከሆነ ድረስ ለሙያችሁ፣ ለመለያችሁ፣ ቃል ለገባችሁ ለኢትዮጵያ አረንጓዴ ቢጫ ቀይ ሰንደቅ ዓላማ ስትሉ ኢትዮጵያን ከዚህ የተሳሳተ አካሄድ የፖለቲካ ሾራራ መሰሪነት፣ ተንኮለኝነት፣ ግፍ፣ በደል፣ ሴራ መነሻነት ሀገራችሁና ህዝባችሁ ችግር ውስጥ ነችና ይህንን ከህዝባችሁና ከሀገራችሁ ጎን ቆማችሁ ፊት ለፊት ቆማችሁ እምቢ ልትሉት የግድ ይሆናል ብሎ መኢአድ ያምናል። በዚህም ላይ አበክሮ ይሰራል። የምርጫ ጉዳይን ስናነሳ እንግዲህ ምርጫ ከሰላም በኋላ የሚመጣ በመሆኑ ሰላም በሌለበት ሀገር ላይ ምርጫ የሚታሰብ አይደለም ብሎ መኢአድ ያምናል። ምክንያቱም የሚፈናቀል፣ የሚገደል፣ የሚራብ፣ የሚጠማ ህዝብ በምንም አይነት መለኪያ ምርጫን ቀዳሚ አድርጎ ሊሰለፍ አይችልም። ዋናው ሊሆን የሚችለው በምን ላይ ነው መሰለፍ የሚፈልገው? በሰላሙ ላይ፣ በደህንነቱ ላይ፣ ሰርቶ በማግኘቱ ላይ፣ ወጥቶ በመግባቱ ላይ፣ አድሮ በመገኘቱ ላይ ሲሆን ህዝቡ ፈቃደኝነቱን ያሳያል። እዚህ ሀገር ግን ሰላም በሌለበት ሀገር ምርጫ እየተባለ እንሰማለን። በዚህ ውስጥም የመላው ኢትዮጵያ አንድነት ድርጅት ተሳትፎ እያደረገ ነው። ይሄ ነገር ግን የማያዋጣ መሆኑን፣ ትክክል አለመሆኑን፣ በመጀመሪያ መግባባት በሚገቡን ጉዳዮች ላይ መነጋገር እንዳለብን፣ መወያየት እንዳለብን፣ መስማማት እንዳለብን፣ ኢትዮጵያን እንደ ሀገር መቀበል እንዳለብን፣ ምክንያቱም ሌላ ሀገር ስለሌለን በዚች ሀገር ውስጥ የምንኖር ዜጎች ኢትዮጵያ ሀገራችን ነች ብለን መተማመን ላይ ደርሰን ከዚያ በኋላ በፖለቲካ እንፎካከር፣ በፖሊሲ እንነጋገር፣ በፕሮግራም እንነጋገር ብሎ የመላው ኢትዮጵያ አንድነት ድርጅት በተደጋጋሚ ላለፉት 30 ዓመታት አቅርቧል። አሁንም በዚህ 3 ዓመት ውስጥ ይህንኑ እያቀረበ ይገኛል። ነገር ግን
ኢህአዴግ ብልጽግና አስተሳሰባቸው ሁሉ ከሀገራቸው በላይ ለራሳቸው ጥቅም ከህዝባቸው በላይ የራሳቸው ወንበር ስለሚያሳስባቸው እንነጋገር ማለት ከወንበር ጋር እያያያዙ መነጋገርን መወያየትን ተጸይፈው ይሄው ላለፉት 30 ዓመታት ንግግር ውይይት ሳይጀምር እስካሁን ድረስ ደርሰናል። ስለዚህ የዚህ ዘንድሮ ምርጫ ሲደረግ እንግዲህ ይሄ ምርጫ ከምርጫዎች ሁሉ አስከፊ ሆኖ እንዳይጠናቀቅ እንነጋገርበት፣ እንወያይበት፣ ስምምነት ላይ እንድረስበት በሚል ያቀረብናቸው ሐሳቦች የተቀባይነት አጥተው እስካሁን ድረስ በእንጥልጥል ላይ ይገኛል። ነገር ግን የምርጫ ጉዳይን ስናነሳ ከምርጫ ከአዋጁ ጀምሮ በህጸጽ የተሞላ የምርጫ አዋጁ አሁን የሚጠቀሙበትን ህገ መንግስት እንኳን የደፈጠጠ አዋጁ የህገ መንግስቱ መቀዳት ሲገባው የህገ መንግስቱን አንቀጾች እንኳን የሻረ አዋጅ ወጥቶ ስንነጋገርበት ስንወያይበት ቆይተናል። ይሄ ግን ያቀረብናቸው ሐሳቦች ለውይይት ያቀረብናቸው ነጥቦች ተቀባይነት ሳያገኙ አዋጁ እንዳለ ጸደቀ። ነገር ግን ያልነው አልቀረምና አግላይ የሆነው የምርጫ ቦርድ አዋጅ በተለይም የመንግስት ሰራተኛን በተመለከተ ጠቅላይ ሚኒስትርና ተራ የመንግስት ሰራተኛ እያለ የዜጎችን የመመረጥ መብት ህገ መንግስታዊ መብት በመደፍጠጥ ተራው የመንግስት ሰራተኛ ደሞዙን እና ጥቅማጥቅሙን ሳያገኝ ወደ ምርጫ ይገባል ይላል። ሚኒስትሮቹና ባለስልጣኖቹ ደግሞ ደሞዛቸውንና ጥቅማቸውን እንደያዙ ወደ ምርጫ ይገባሉ ይላል። ይሄ ደግሞ ከኢፍትሐዊነቱ ውጪ ኢሰብአዊነቱ አድልቶ አገኘ ነው። በዚህ መሰረት አንድ ለምርጫ የቀረበ ለተመራጭነት የቀረበ የመንግስት ሰራተኛ ደሞዙ ትቶ ጥቅሙን ትቶ ወደ ምርጫ በሚወዳደርበት ጊዜ በቤቱ ውስጥ ያሉት ቤተሰቦቹ በረሃብ እንዲያልቁ ኢሰብአዊ መብታቸው በኢሰብአዊነት እንዲረገጡ በረሃብ እንዲሞቱ በውሃ ጥም እንዲመቱ በቤት ማጣት ጎዳና ላይ እንዲወድቁ የሚያደርግ እጅግ አስከፊ አዋጅ ነው ብለን ይህንን ስንሟገት ቆየን። ግን አዋጁን በኋላ ቆይተው በመመሪያ ሊያስተካክሉት ሞክረዋል። ይሄ በዘላቂነት በአዋጁ ተካቶ መውጣት የሚገባው አንቀጽ ነው እንጂ በምንም አይነት በመመሪያ ሊስተካከል የሚገባው አይደለም ብሎ አሁንም መኢአድ አጥብቆ ይቃወማል። በሌላ መልኩ እንግዲህ ምርጫን በተመለከተ ስንሄድ የዘንድሮ ምርጫ ከሌሎች ሁሉ የተሻለ ምርጫ ይሆናል፣ ዲሞክራሲያዊነቱ የጠበቀ ነው፣ ከዚህ በፊት ከነበሩት 5 ምርጫዎች አይደሉም፣ ያሁኑ ግን የተሻለ ነው ይሉናል። የዘንድሮ ምርጫ ከእስከዛሬዎች ምርጫ ደግሞ የተሻለ አይደለም ብለን እንከራከራለን። ይሄም የሚሆንበት ዋናው ምክንያት መኢአድ የዘንድሮ ምርጫ ሀገር አቀፍ ምርጫ ተብሎ ሊጠቀስ አይገባውም። ምክንያቱም በመላ ሀገሪቱ ምርጫ በአንድ ቀን መደረግ ሲገባው ይሄ ምርጫ አንደኛ በተለያየ ጊዜ መደረጉ፣ ሁለተኛ በመላ ሀገሪቱ ምርጫዎች ባለመደረጋቸው፣ ለምሳሌ ትግራይ ክልል ምርጫ የለም፣ ወለጋ ውስጥ ሙሉውን 4ቱም ዞን ውስጥ ምርጫ የለም፣ ቤንሻንጉል ውስጥ ምርጫ የለም፣ እዚህ ሸዋ ውስጥ አጣዬ፣ ከሚሴ፣ ማጀቴ፣ ሰንበቴ፣ አንጾኪያ፣ ማጀቴ እነዚህ ሁሉ ቦታዎች ላይ ምርጫ የለም። ስለዚህ የዘንድሮ ምርጫ ሀገር አቀፍ ምርጫ 6ኛው ሀገር አቀፍ ምርጫ ሊባል አይገባም፣ በተመረጡ ቦታዎች ላይ የሚደረግ ምርጫ ነው ሊባል የሚገባው ብለን ደግሞ እየሞገትን ያለው። ነገር ግን በምርጫ ቦርዱ ላይ የተቀመጡት 5 ወይም 4 ሰዎች እዚያ ውስጥ ያሉት ሰዎች የቦርዱ አባላት ህዝባዊነታቸው ላይ ችግር የለብንም፣ ሀገራዊ ፍቅራቸውም ላይ ምንም ችግር የለብንም። ምክንያቱም የምንነግራቸውን ነገር ይሰማሉ። ነገር ግን በነሱ አቅም ብቻ እንዲህ አይነት ነገር ይሰራል ብለን አናስብም። ምንም እንኳን ጠንካራ አመራሮች ቢሆኑም የዘንድሮ ምርጫ ከሌላው ጊዜ የተለየ ምርጫ ይሆናል ተብሎ ሲታሰብ ይሄንን እያዩ የሀገሪቱን ተጨባጭ ሁኔታ እያወቁ እንዴት ይሄን ሊሉ ቻሉ ብለን ስንል ፕሮፓጋንዳው እነሱንም ኮንፊውዝድ አድርጓቸዋል የሚል እምነት አለን። ቆይተውም ቢሆን ሰሞኑን የተወሰደው በተለይ የድሬዳዋና የአዲስ አበባ
የሌሎቹ የምርጫ ጊዜዎች በግንቦት 28 ሲሆን የድሬዳዋና የአዲስ አበባ ደግሞ ሰኔ 5 መሆኑ ለሙስና ለሐሜት ያጋለጠ ሀፍረተ ቢስ ስለነበረ ይሄንን ለምርጫ ቦርዱ አስገብተን ምርጫ ቦርዱ ኃላፊዎችም ይሄንን ሁኔታ አይተው እውነት ለመናገር መልስ መስጠታቸው በአንድ በኩል አስደስቶናል። በዚህ ላይ ጥሩ እንቅስቃሴ እንዳለ ለማየት ችለናል። በሌላ መልኩ ግን አሁን የምርጫ ጊዜ እንዲሁ እንዲራዘም ተደርጓል። የዚህ የምርጫ ጊዜ መራዘሙ እኛ የምናስበው የሰላሙ ጦት የምርጫ ቦርድንም ችግር ውስጥ ከቶታል። እኛን ተፎካካሪ ወይም ተቃዋሚ የፖለቲካ ድርጅቶችን ችግር ውስጥ ከቶናል። የሚመርጠውን ህዝብ እንዲሁ ችግር ውስጥ ከቶታል። ስለዚህ ህዝብ በአንድ በኩል እያለቀ እኛ ለምርጫ ቅስቀሳ እንሄዳለን። ህዝብ ተፈናቅሎ ከተሞች ባዶ ሆነው ነደው ባዶ አካባቢ ሆነው እኛ እዚያ ሄደን ስለ ምርጫ እናወራለን። ይሄ እርስ በርሱ የሚጣረስ ኢፍትሃዊነት የጎደለው ኢፍትሃዊነት አካሄድ ነውና ይሄንን ሁኔታ ታይቶ ተገምቶ ምርጫው ረዘም ላለ ጊዜ መደረግ አለበት። እኛም የማሰቢያ የጽሞና የመወያያ የመነጋገሪያ ጊዜ እናገኛለን። ምርጫ ቦርድም የጎደሉትን የሥራ ሂደቶች ለማስተካከል ይመቸዋል። የሰላም ሂደቱም እንዲሁ በተጠናና ጠንከር ባለ ሁኔታ ሊረጋገጥ የሚችልበት ሁኔታ መፈጠር አለበት። የተጣላው የፖለቲካ ሁኔታ ወደ እርቅ ወደ ሰላም መምጣት አለበት። በዚህ ምርጫ ውስጥ ያልተካተቱ አካላት ፖለቲከኞች፣ የፖለቲካ ድርጅቶችም ወደዚህ የሚመጡበት ሁኔታ መካተት አለበት፣ መመቻቸት አለበት ብለን አምነናል። ሲራዘም ደስ ብሎናል። ነገር ግን ቀናቶቹ ተመልሶ እዚያው ውስጥ በመሆኑ አልሸሹም ዞር አሉ የሚለው መጥቶብናልና እውነት ይሄ የምርጫ ቦርዱ ውሳኔ ነው ወይስ ከኋላ የሚጠመዝዝ አካል አለ ወይ ብለን እንድናስብ እንድንጠራጠር አድርጎናል። ለምን ቢባል አሁን ባለው ሁኔታ ያለው ችግር መቼ ተፈታና ነው እኛ ወደዚያ የምንሄደው? እንግዲህ ይሄ ቀን ተራዝሟል ከተባለ ለምሳሌ በወለጋ አካባቢ የመራጮች ህዝብ ምዝገባ ይደረጋል ከተባለ እኛም ጥያቄዎችን አቅርበናል። አንደኛ እጩ እንዳናቀርብ ተደርገናል። እዚያ እጩዎቻችንን ማስመዝገብ መቻል አለብን የሚል አቅርበናል። በሁለተኛ ደረጃ ምርጫው እስከ ሰኔ 14 ተራዝሟል ከተባለ የምርጫ ቅስቀሳችን ጊዜም እስከዚያ ድረስ መራዘም አለበት የሚል እምነት አለ። ይሄ እስካልሆነ ጊዜ ድረስ ይሄ ሆን ተብሎ ገዢውን ለመጥቀም እየተሄደበት ያለው ጉዳይ ነውና ለሐሜት ያጋልጣል። ይህንን በተመለከተ ምርጫ ቦርዱ ጥርት ያለ የምርጫ ቅስቀሳችን እስከ መቼ እንደሚሆን ማሳየት፣ በወለጋ አካባቢ የሚደረገው የመራጮች የህዝብ ምዝገባ ሲደረግ እኛስ ፓርቲዎች እጩዎቻችንን መቼ አቀረበን? እዚያ መንግስትም አላቀረበ እኛም አላቀረብንም። ስለዚህ ማን እንዲመረጥ ነው እዚያ ይሄ የተደረገው? ምናልባት እነሱ መንግስት ወይም የመንግስት እንትኖች እዚያ ጋር አቅርበናል ካሉ እነሱ አቅርበው ሊሆን ይችላል። እኛ ግን የጦርነት ቀጠና ነው ስለተባለ አላቀረብንም። ምርጫ ቦርድም እዚያ የምርጫ ጣቢያዎች እስካሁን አልከፈተም። ስለዚህ በዚህ በተራዘመው መንገድ የኛም ሁኔታ መታየት አለበት የሚል ሙሉ እምነት አለን። በሌላ መልኩ የዚህ የተማሪዎች የዩኒቨርሲቲዎች በመከላከያና በሌሎች አካባቢዎች ሊደረጉ የሚችሉ የህዝብ የመራጭነት ምዝገባ እንደተራዘመው ሁሉ አሁን በአዲስ አበባ ሆነ በመላ ሀገሪቱ ያለው የመራጮች ምዝገባ እንዲሁ መራዘም መቻል አለበት። ምክንያቱም ብዙ ፌክ የተሞላበት የምርጫ አስፈጻሚዎች ጽሕፈት ቤቶቻቸውን እየዘጉ የጠፉበት ይሄንን ምርጫ ቦርዱም ራሱ ያረጋግጠው። በተለይ ደግሞ በጣም በሚያሳዝን ሁኔታ ቁጥሩ የመራጩ ህዝብ ቁጥር እጅግ በጣም የተጋነነበት የተገለጸው ደግሞ በፓርቲ ባለስልጣናት፣ በመንግስት ባለስልጣናት፣ የክልል ፕሬዝዳንቶች፣ የከተማ ከንቲባዎች መሆኑን ስናይ ምርጫ ቦርድ ኃላፊነቱን ተነጥቋል። በእነዚህ ሰዎች የምንሰማው የመራጮች ምዝገባ ቁጥር እጅግ የተጋነነ ለፖለቲካ ለፕሮፓጋንዳ የሆነ ነው ብለን ስለምናምን እኛ ይሄንን ማድረግ እንችል ነበር ወይ? እነሱም እንደኛ ተወዳዳሪ ናቸው።
ስለዚህ እኛ ለምን ይሄን ያህል ተመዝግቧል ብለን ለምን መግለጫ ታዲያ አልሰጠንም? ስለዚህ የምርጫ ቦርድን ኃላፊነት ጠቅልለው የወሰዱት የመንግስት ባለስልጣናት ናቸውና በዚያ ቀርቦ የነበረው አሃዝ ቁጥር እጅግ በጣም የተጋነነ ያልተመረጠ ህዝብ ያልተመዘገበ ህዝብ ቁጥር ስለሆነ በዚህ ላይ እጅግ ትልቅ ጥንቃቄ ያስፈልጋል። እንደገና መፈተሽ እንዳለበት እንዲታይ እንፈልጋለን። ከዚያ በኋላ እንግዲህ የምርጫ አስፈጻሚዎችን ሁኔታ ስናይ በመራጩ ህዝብ ምዝገባና በእጩ ምዝገባ ጊዜ ያየነውን ችግር ምርጫ ቦርዱም የተገነዘበው አለ፣ እኛም የተገነዘብነው አለ። እነዚያ ሰዎች እስካሁን ድረስ በዚያ የምርጫ አስፈጻሚነት ውስጥ አሉበት። መተማመን እንዴት ይፈጠራል? እነሱ የሚሉን እከሌ ብላችሁ ማስረጃ አንጡ ነው የሚሉን። 250 ሺህ የሚገመት የምርጫ አስፈጻሚ እንዴትስ በእኛ ደረጃ? ስለዚህ የምርጫ አስፈጻሚዎቹ ችግር መፈታት የለበትም ወይ? መታየት የለበትም ወይ? መስተካከል የለበትም ወይ የሚል ጽኑ እምነት አለን። በሌላ መልኩ ለምርጫ ጊዜ የሚቋቋሙ ፍርድ ቤቶች፣ የጸጥታ አስከባሪዎችና የታዛቢዎች ሁኔታን ስናይ እውነት በዚህ ሀገር ፍርድ ቤትና ዳኞች መተማመን አለ ወይ? በዚህ ሀገር በሚታዘቡ ሲቪክ ተቋማት ውስጥ መተማመን አለ ወይ? ተፈጥሮ አለ ወይ? ከአድሎኝነት የጸዱ ናቸው ወይ የሚለው ወደፊት በስራቸው የምናየው ሆኖ፣ ነገር ግን እነዚህ የዳኞች አመራረጡ፣ የጸጥታ አስከባሪዎች አመራረጡ፣ የታዛቢዎች የአመራረጡ ጉዳይ ለኛ ግልጽ ሆኖ አልታየንም። በዚህ ምክንያት ዓለም አቀፍ ተቋማት በሀገር ቤት ውስጥ ገብተው የዘንድሮውን ምርጫ መታዘብ የሚችሉበት ሁኔታ መመቻቸት አለበት እንጂ ይሄ ሉዓላዊነታችን ይነካል እንደዚህ ይላል የሚለው አስተሳሰብ በመኢአድ በኩል ተቀባይነት የለውም። ምክንያቱም እነዚህ ሰዎች የሚመጡት የምርጫ ሁኔታ ሊታዘቡ በትክክል ምርጫው እየተካሄደ ነው ወይ? ህዝቡ ተመዝግቧል ወይ? በምርጫው ዕለት በነቂስ ወጥቷል ወይ? የሚያዋክብ ካድሬ የለም ወይ? ታዛቢዎች ተቀምጠዋል ወይ? ኮሮጆ በትክክል በዕለቱ ተከፍቷል ወይ? ቆጠራ ተካሂዷል ወይ? የሚል የመታዘብ ስራ ነው ሊሰሩ የሚችሉት እንጂ ሉዓላዊነትን መድፈር ምን እንዳመጣው አላውቅም። እስከ ዛሬ ምን ነው እንዲመጡ ስንወተውት ቆይተን ነበር። ዛሬ ለምን እዚህ ላይ ሲሆን ወገቤን ማለት መጣ? እነዚህ ሰዎች የሚመጡት ተወዳዳሪ ሆነው በምርጫ ሊወዳደሩ አይደለም። ሉዓላዊነት መደፈር ማለት እዚህ ላይ እንዴት ሊያያዝ ቻለ የሚለው ለኛ በተጣመመ መልኩ የሚመጣው ነገር ግልጽ አይደለምና በቀጥታ የውጭ ታዛቢዎች በዚህ ሀገራዊ ምርጫ በተባለው ምርጫ ላይ ተገኝተው ትዝብታቸውን መውሰድ አለባቸውና የምርጫ ስታንዳርድን የሌሎች ሀገሮችን ተሞክሮ ምርጫ የሚለውን ያሟላል አያሟላም የሚለውንም ለመወሰን ወይም ደግሞ ለመታዘብና መረጃ ለመስጠት እነሱ እንዲካተቱ መደረግ እንዳለበት ፓርቲያችን ያምናል እና በአጠቃላይ የዘንድሮውን ምርጫ በተመለከተ ከምርጫው በፊት የገጠሙን ችግሮች አሉ። እስከ ምርጫው ጊዜ የሚገጥሙን አሁን በቀስቀሳ ላይ የሚገጥሙን ችግሮች አሉ። እጩዎቻችን እየታሰሩ ነው። የምርጫ መኪኖቻችን በየቦታው እንዳይንቀሳቀሱ በየክፍለ ሀገሩ እየታገቱብን ነው። ለቀስቀሳ የወጡ ሰዎች እስር ቤት ውስጥ እየታገቱ ነው፣ እየታሰሩ ነው። የተመራጭነት ሰርተፊኬት ይዘው ህገ መንግስቱን በጣሰ የምርጫ ቦርዱን አዋጅ በጣሰ መልኩ የመንግስት ኃላፊዎች ሰዎችን እጩዎቻችንን እያሰሩ የሚያጉላሉበት፣ ከምርጫ ቅስቀሳቸው የሚያደናቅፉበት፣ ከሚሄዱበት ቦታ ሊደርሱበት ካሰቡት ቦታ እያቋረጡ የሚሄዱበት ሁኔታ ስናይ ይሄ ከምርጫው በፊት የገጠመን ችግር ነውና በአስቸኳይ እርምት ያስፈልገዋል። ይሄ እጅግ ከባድ ነው። በምርጫው ዕለት ደግሞ ህዝቡ በነቂስ ወጥቶ የተመዘገበው ህዝብ ድምፁን እንዲሰጥ ሁኔታዎች መመቻቸት መቻል አለባቸው። ከዚያ ውስጥ አንዱ የህዝቡን ማህበራዊ ህይወት በማይነካ መልኩ መቋቋም መቻል አለበት። ለዚህም አሁን ምርጫ ቦርድ የወሰነው የምርጫ ቀን የህዝቡ የስራ ቀን መሆኑ ሲታይ ትክክል እንዳልሆነ ይታያል። ምክንያቱም ወቅቱ የግብርና ወቅት ስለሆነ ሰኞ ዕለት በስራ ቀን መሆኑ ገበሬውን ወይም ደግሞ የመንግስት ሰራተኛው ሌላውም በግል ተቀጥሮ የሚኖረው ሰው ሁሉ
በስራ ቀን ወጥቶ ለመምረጥ የሚችልበት እድል ስለሌለው ስራውን ስለሚያስቀድም በበዓላት ቀን መሆን እንዳለበት ድርጅታችን ያምናልና አሁንም እርምት ያስፈልገዋል። የምንቃወመው ወይም ደግሞ ትክክል አይደለም የምንለው ነገር ክፍተት ስናገኝ ነው። ትክክል ያልሆነ ነገር ስናገኝ ነው። የሀገራችንን ተጨባጭ ሁኔታ የህዝባችንን ተጨባጭ ሁኔታ ያላማከረ ማዕከል ያላደረገ አሰራር ሲሰራ ዝም ብለን የምንቀበልበት ሁኔታ የለም። በሌላ መልኩ እንግዲህ ከምርጫው በኋላ ይነሳሉ ተብለው የሚታሰቡ ችግሮች ካሉ እነዚህን ከወዲሁ በጋራ ለመከላከል መራጭና አሸናፊና ተሸናፊ የሚለዩበት ሁኔታ እንዲለይ ግልጽ ነፃ የሆነ አሰራር ስርዓት መኖር መቻል አለበት። ምርጫ ቦርዱም መንግስትም የፖለቲካ ድርጅቶችም የጸጥታ ኃይሎችም የአካባቢ ባለስልጣናትና ያገባናል የሚሉት ሁሉንም በፍትሃዊነት በእኩልነት ማስተናገድ ግዴታቸው መሆኑን አውቀው ይህንኑ እንዲሰሩ ከተደረገ ሊመጣ የሚችል ነገር ይኖራል ብሎ መያድ አያስብም። ምክንያቱም ከተሸነፍን አሜን ብለን የተሸነፈውን ታንኪው ብለን መልካም የሥራ ዘመን ብለን ለመሸኘት ወይም ለመቀበል ዝግጁ ነን። እኛም ካሸነፍን እንደዚሁ የተሸነፈው አካል መልካም የሥራ ዘመን ብሎ አቅፎን እንድንለያይና በሥራ ዘመናችን መልካም ነገር ሁሉ እንዲገጥመን መርቆ እንዲሸኘን እንፈልጋለን። ይሄ አስተሳሰብ በፖለቲካ ድርጅቶች፣ በአመራሮች፣ በህዝቡ፣ በመራጮች፣ በተመራጮች፣ በሲቪክ ተቋማት በሁሉም ዘንድ በምርጫ ቦርድ እንዲህ አይነት አስተሳሰብ ካለ ከምርጫ በኋላ ይመጣል የሚል ችግር ይኖራል ብለን አናስብም። ምናልባት ከጀርባ የሚጎነጎን ሌላ ነገር እስከሌለ ጊዜ ድረስ ይህንን እኛ አምነን ለመቀበል ዝግጁ ነን። ምክንያቱም ሚዛኑ ፍርዱ የህዝብ እስከሆነ ጊዜ ድረስ ህዝብ ያልሰጠንን ድምፅ ሰጥቶናል ብለን ልንል አንችልም። ህዝቡ ድምፁን ካልሰጠን አልፈለገንም ብለን አምነን መቀበል የምንችል ነን። ህዝቡ ድምፁን ከሰጠን ደግሞ ፈልጎናል፣ ሰጥቶናል፣ አሸንፈናል። ባሸነፍነው ልክ እንዲፈቀድ ወይም ደግሞ የህዝብ ድምፅ እንዲከበር እንፈልጋለን። በሌላ መልኩ እንግዲህ ሀገራችን በአሁኑ ሰዓት እንደምታውቁት ጦርነት ውስጥ ነው ያለችው። በሰሜን በጦርነት ውስጥ ነው። በዚህ ደግሞ ሉዓላዊነቷ ተደፍሮ ችግር ውስጥ ነው ያለነው። ይሄ ሁኔታ ሁሉ ከግምት ውስጥ ገብቶ በአስቸኳይ አንደኛ ሉዓላዊነታችን መከበር መቻል አለበት። ዳር ድንበራችን መከበር አለበት። ሉዓላዊነትን ደፍሮ የገባው አካል በድርድርም በንግግርም ከአካባቢው መውጣት መቻል ከመሬታችን ላይ ከርስታችን ላይ ከሉዓላዊነታችን ላይ መውጣት መቻል አለበት። መያድ ሀገርን ሉዓላዊነት የሚያስከብር ስርዓት እንዲመሰረት አይፈልግም። ቢመረጥም የሀገራችንን 1 ኢንች መሬት አንሰጥም፣ የሰውም 1 ኢንች መሬት አንወስድም። በዚህ መነሻነት ነው እያንዳንዱ እንቅስቃሴያችን የሚሆነውና ህዝባችን ሲመርጠን የኢትዮጵያን ህዝብ ጥቅም ጠብቀን አስጠብቀን ትውልድ የሚኮራበት ታሪካዊ ስራ እንደ አባቶቻችን እኛ ልጆቻቸው ኮርተን እንደኖርን እኛም ደግሞ ለተተኪው ትውልድ ኮርቶ እንዲኖር በታሪክ የተሰነደ በደም የተጻፈ በታሪክ የተጻፈ ሰነድ አስቀምጠን ስራ አስቀምጠን ማለፍ እንፈልጋለን እንጂ በተድበሰበሰ የሀገርን ጥቅም በሚጎዳ ጊዜያዊ ስልጣንን ብቻ መሰረት ያደረገ ነገ ህዝብንና ሀገርን ችግር ውስጥ የሚከት አሰራር፣ ድብቅ ደባ፣ ሴራ ያለበት አሰራር ይዘን መቀጠል የለብንም ብሎ መያድ ያምናል። ትግራይ አካባቢ የሚደረገው ጦርነት ከፕሮፓጋንዳው በዘለለ ከቃላት በዘለለ በአስቸኳይ ችግሩ ተፈቶ በአስቸኳይ ለህግ የሚቀርቡት ቀርበው ህዝቡ ወደ ነበረበት መረጋጋቱ፣ ወደ ሰላማዊ ኑሮ፣ ወደ ጸጥታው፣ ወደ ሀገራዊ ግንባታው ራሱን ወደ ማዳኑ ራሱን ወደ መጠበቁ ሂደት እንዲመጣ መደረግ መቻል አለበት እንጂ ዛሬ እዚህ ተደመሰሰ ዛሬ እንዲህ ተደረገ እየተባለ የሚባለው ፕሮፓጋንዳ አንድ ቦታ ላይ መቆም መቻል አለበት። ምክንያቱም ነገሮች በተጓተቱ ጊዜ ነገሮች እንደዚህ ረጅም ጊዜ በወሰዱ ቁጥር የሀገራችንን ዜጎች
የሀገራችንን ኢኮኖሚ የሀገራችንን የወደፊት እይታ እየገደበ ችግር ውስጥ ይከተናልና ይሄ አንድ ቦታ ላይ መቆም መቻል አለበት። ስለዚህ በግብፅም በሱዳንም በሌሎችም አካባቢዎች የሚነሱ ችግሮች በአጠቃላይ በእውነተኛ ንግግር ላይ የተመሰረተ የሀገራችንና የሕዝባችንን ጥቅም ያስጠበቀ ከውሸትና ከፕሮፓጋንዳ በዘለለ ሕዝቡ እያንዳንዷን ነገር እያወቀ ንግግሮች ሰላማዊ ሆነው እንዲፈቱ እንፈልጋለን። ሰላማዊ ሆነው ሰላማዊነቱን የጠበቀ የሕግ ማዕቀፍን ያካተተ ሰነዶች ተሰርተው ለሕዝቡ ያገኘነው ያጣነው ተብሎ በግልጽ እንዲያውቀው መደረግ መቻል አለበት እንጂ በተድበሰበሰ በዲፕሎማሲ አቅም ማነስ ጥቅማችንን ክብራችንን አሳልፈን መስጠት እንደሌለብን የመላው ኢትዮጵያ አንድነት ድርጅት ያምናል። ስለዚህ ሰሞኑን እየተነሳ ያለውን በአውሮፓውያንና አሜሪካውያን እያደረጉ ያሉትን በኢትዮጵያ ውስጥ ያለው የሰብአዊ መብት ሁኔታ አስቸጋሪ ነው የሚሉት የሰብአዊ መብት ረገጣ መኖሩን ማመን ግድ ይለናል። ምክንያቱም ዜጎች አደባባይ ላይ ወጥተዋል። በአደባባይ በጥይት እየተገደሉ ነው። በአደባባይ በሳት እየተቃጠሉ ነው። በአደባባይ የሚደርስላቸው አጥተዋል። በአደባባይ ሙሉ ከተሞች እየወደሙ ነው ያሉት። ይሄንን መካድ አንችልም። ስለዚህ ጣታችንን ወደ ሌላው ከመቀሰራችን በፊት ጣታችንን አውሮፓ አሜሪካ እንዲህ አለን እያልን ወደዚያ ከመጮህ በፊት ለዜጎቻችን፣ ለሕዝባችን፣ ለንብረቶቻችን፣ ለሀብቶቻችን መጀመሪያ ቀድመን መገኘትና ይህንን ነገር ሊያሳጡን የሚችሉትን አካላት አፋቸውን ማዘጋት ነው እንጂ ሕዝብ እያለቀ ወገን እየታረደ በየቀኑ ደሙ እየፈሰሰ እናትና ልጅ በአንድ ቀን እየተጠፉ 9 ሰው 10 ሰው ከአንድ ቤተሰብ ውስጥ እየታረደ እናት በልጇ ሬሳ ላይ እንድትቀመጥ እየተፈረደባት ሰው ዘቅዝቆ እየተሰቀለ በደቦ በአደባባይ በጸጥታ ኃይሎች ወጣቶች በጥይት ቆም ብለው እየተገደሉ ታስረው እየተገደሉ ባለበት ሀገር ላይ ፍትህ በረከሰበት የሰው ልጅ ክብር ከምንም በላይ በተዋረደበት ኢትዮጵያ ሰላሟን ባጣችበት ሉዓላዊነቷን ማስከበር ባልቻለችበት ሁኔታ አሜሪካ እንደዚህ ያለኝ፣ አውሮፓ እንደዚህ ያለኝ፣ የተባበሩት መንግስታት እንዲህ ያለኝ፣ አፍሪካ ህብረት እንደዚህ ያለኝ እያሉ ማላዘኑ ከንቱ ልፋት ይሆናል። ምክንያቱም ለዜጎቻችን እኛም የደረስንላቸው ሲቃጠሉ መቼ አይዟችኋል ናቸው፣ ሲፈናቀሉ መቼ ሄደን አየናቸው። ስለዚህ ይሄንን ያዩትን ነገር በመመስከራቸው ምኑ ወንጀል ሆኖ ነው ዛሬ እንቧከረዩ የሚባለውና ይሄ ሁሉ መታረም አለበት። መጀመሪያ እኛ ለህዝባችን ለሀገራችን እንቆርቆር፣ ህዝባችን እናድን። ከዚያ በኋላ የውጭ ጠላት ሲመጣ ኢትዮጵያን የሚጎዳ ነገር ሲመጣ በጋራ እንቆማለን። እናቱ ስትታረድ ታው ያላለ ወይም ደግሞ አይጉድ ያላለ ቢያንስ እንኳን ከንፈሩን መምጠጥ ያልቻለ እንዴት አድርጎ ነው ሄዶ ከአሜሪካ ጋር የሚላተመው? ይሄ በዘመነ ደርግ አንድ ጊዜ የገጠመኝን ነገር ማቅረብ እፈልጋለሁ። የሰማሁትን በሬዲዮ የሰማሁትን ማለት ነው። በደርግ ጊዜ ኤሌመንተሪ ተማሪ ሆኜ 4 ሰዓት ላይ ረፍት ሰዓት ሆኖ እንትን ስንል ሚኒ ሚዲያ የሚባል ነገሮች ስለነበሩ በእነዚያ ዜና ሲወራና እንትን ሲል የመንግስት ዜና ትንሽ ቀንጨብ ተደርጎ ይወራ ነበርና የጨለቅለቃ ገበሬ የአሜሪካንን ኢምፔሪያሊዝም አወገዘ ተብሎ የተወራበትንና አሁን የገዛ ህዝባችን እየታረደ እየተፈናቀለ እየተሰደደ በአደባባይ ወጥቶ አውሬ እየበላው በአደባባይ ወጥቶ ነፍሰ ጡር ሆዷ ሲዘነጠል ተማሪዎች በወጡበት ሲቀሩ የዩኒቨርሲቲ ተማሪዎች መግቢያ ቀዳዳ አጥተው አሁን በጭንቀት ውስጥ ባሉበት ሁኔታ ይሄ ለምን ይሆናል ብለው ያሉን ሰብአዊ መብት ይከበር፣ ዲሞክራሲ ይከበር ብለው የሚሉ ዜጎችን ማውገዙ እኔ ከጥቅሙ ጉዳቱ ያመዝናል የሚል እምነት አለኝ። ለምሳሌ ትግራይ አካባቢ ያለው ችግር መፈታት አለበት። ወንጀለኞቹ ላይ ያነጣጠረ አሰራር መሰራት አለበት። በዚያ ምክንያት ወንጀለኛ የሚባሉ ሰዎች ቶሎ በአስቸኳይ ተይዘው፣ ሌላው ችግር ግን
ህዝቡ ወደ ነባራዊ ህይወቱ መመለስ አለበት። ሰላማዊ ህይወቱን መምራት አለበት። ወጥቶ መግባት አለበት። በጠመንጃ ውስጥ በችግር ውስጥ በጦርነት ውስጥ መማቀቅ የለበትም። ይሄንን ማን ነው ሊቃወም የሚችለው? ስለዚህ በዚህ ምክንያት የሚሰሩ ስራዎች ሁሉ ጥቅማቸው እየተመዘነ እንጂ የመንግስትን ትንፋሽ እያዩ ወይም ደግሞ አንዳንድ ለጥቅም ያደሩ ሰዎች የሚናገሩትን ብቻ እየተሰማና እየታየ አጠቃላይ ሀገራዊ ስዕሉ አጠቃላይ ህዝባዊ ጉዳቱ ተረስቶ በታሪክ ፊት በጸጸት እንዳያቆመን መጠንቀቅ ያስፈልጋል። በታሪክ ፊት በጸጸት እንዳያቆመን። ይሄ ሊሆን አይችልም። ሉዓላዊነታችን መጠበቅ አለበት፣ መከበር አለበት። የሀገራችንን ዳር ድንበር ማንም ጥሶ ሊገባ አይገባም። የሀገራችንን ዜጎች ሌላ ገብቶ ሊገላቸው አይችልም። ይህንን ማስቆም በስልጣን ላይ ያለው የሀገሪቱን መከላከያ፣ የሀገሪቱን ደህንነት፣ የሀገሪቱን ፋይናንስ፣ የሀገሪቱን ኢኮኖሚ፣ የሀገሪቱን አጠቃላይ ሁኔታ የሚያዝበት የመንግስት አካል ምላሽ መስጠት መቻል አለበት የሚል እምነት አለኝ። መኢአድን ምረጡ። የመላው ኢትዮጵያ አንድነት ድርጅት የምርጫ ምልክቱ 2 ጣት ነው። መኢአድን ስትመርጡ ኢትዮጵያዊነትን መረጣችሁ፣ ሰላምን መረጣችሁ፣ እኩልነትን መረጣችሁ፣ ዲሞክራሲን መረጣችሁ፣ ነፃነትን መረጣችሁ፣ ወጥቶ መግባትን መረጣችሁ፣ አድሮ መገኘትን መረጣችሁ፣ መሳደድን፣ መፈናቀልን፣ መገደልን ተጸየፋችሁ ማለት ነው። ስለዚህ በዚህ ምርጫ መኢአድ እንደዚህ እየለፈለፈ እየነገራችሁ ግማሾቻችሁ እንዳልሰማ በመሆን ግማሾቻችሁ የሆነውን በሀገራችሁ ላይ እያያችሁ እንዳላየ በመሆን በዚህ ምርጫ ተሳትፋችሁ ድምፃችሁን ባሰጡም በሚደርሰው ችግር ሁሉ የእናንተ ስህተት እንጂ በስልጣን ላይ የሚመጣው ወይም ደግሞ አሁን በስልጣን ላይ ያለው መንግስት ነው ብዬ አላምንም። ምክንያቱም እድላችሁን መጠቀም የእናንተ ነው። ቤት ውስጥ ተቀምጦ ከንፈር መምጠጥ ነፃነትን፣ እኩልነትን፣ ፍትህን፣ መረጋጋትን አያመጣም። ይሄ ዝምታ መምረጥን፣ መፈናቀልን፣ መገደልን፣ መራብን፣ መጠማትን፣ መሰደድን ያመጣል እንጂ ነፃነትን አያጎናጽፍም። ዛሬ ባለሀብት ሆናችሁ ሀብት አለን ብላችሁ ወይም ደግሞ አዋቂ ነን ብላችሁ ምሁር ሆናችሁ የሃይማኖት ትልልቅ አባት ነን ብላችሁ ትልልቅ የሆናችሁ የሀገር ሽማግሌ ነን ብላችሁ ትልልቅ እድሜ ጸጋ የተሰጣችሁ እናንተ ዛሬ የምታረገው ትንሽ አስተዋጽኦ ኢትዮጵያን ታሻግራለች። ከግል ጥቅም፣ ከግል አስተሳሰብ፣ ከግል ትልቅነት ውጡና ኢትዮጵያ ትልቅ ትሁን፣ የኢትዮጵያ ሕዝብ ትልቅ ይሁን። ያኔ የእናንተ ስራ የእናንተ ታሪክ ትልቅ ይሆናል። አግዙን። ስንወድቅ አይዟችሁ በሉን። ስንሮጥ ደግሞ የሚያደናቅፉንን ከፊታችን አንሱልን። እኛ ለኢትዮጵያ ነው የምንሮጠው። እኛ ለሀገር ነው የምንሮጠው። እኛ ወደፊት የምናየው ኢትዮጵያ ከሌሎች ጋር እንድትደመር፣ እንድትቀየጥ፣ ከሌሎች ጋር እንድትቀላቀል ነው እንጂ መንደር፣ ጎጥ፣ ጎሳ፣ ውሃ መቅጃ አካባቢ እያለን ሀገራችንን በታትነን ሀገር አልባ እንድንሆን አንፈቅድምና በዚህ ላይ ለሚያጋጥሙን ሁሉ ኢትዮጵያውያን በሀገር ውስጥም በውጭም የሚኖረው ሁሉ ኢትዮጵያን ለማዳን በምናረገው ሩጫ፣ ጉጣውረድ፣ መውደቅ፣ መነሳት ከጎናችን፣ ከፊታችን፣ ከኋላችን ሆኖ አይዟችሁ ይበለን። ኢትዮጵያ ወደ ነበረበት ክብሯ ትመለሳለች። ትንሽ ነው የሚቀረን። አስከፊዎቹን በሙሉ እያለፍናቸው ነው፣ እየጣልናቸው ይሄን ነው። አሁን ያቺ እንደምታስታውሱት ማር የሌላት ንብ ተብላ ታታሪ ተብላ እኛን ኢትዮጵያውያንን የነደፈች የኢትዮጵያን ሕዝብ አንጡራ ሀብት የዘረፈች ነገር ግን ማር የሌላት ከዳ እንኳን የሌላት ነድፋን እሷም የወደቀች እሷም የጠፋች ለራሷም ያልሆነች ታውቃላችሁ። በሁለት ጣታችን መርዟን እየነቀልን በሁለት ጣታችን ያመመንን እያሻሸን በሁለት ጣታችን 97 ዓመተ ምህረት እንደ ጣልናት እንደ ነቀልነው መርዙን አይታችኋል።
ኢህአዴግ የሚባለው ህወሓት የሚባለው 1997 ግንቦት 7 ነው የተሸነፈው፣ 2010 አይደለም። ያኔ የኢትዮጵያ ህዝብ አልፈልግህም ብሎ በድምፁ ያለምንም ጠመንጃ ያለምንም ውጣውረድ በድምፁ ገፍትሮ ጥሎታል። ነገር ግን ጊዜያዊ ጠመንጃ ስለነበረው ጊዜያዊ ጉልበት ስለነበረው ከህዝብ የሚበልጥ መስሎት ህዝብን የሚያሸንፍ መስሎት የኢትዮጵያውያንን ስለ ልቦና ሳይረዳ ለአንድ 4 ዓመት 5 ዓመት ተንገዳግዷል። ለአንድ 10 ዓመት ተንገዳግዷል። የበለጠ ወንጀል ፈጸመ እንጂ የበለጠ ስርዓት አጠፋ እንጂ የበለጠ ኢትዮጵያን አዋረደ፣ ራሱንም አዋረደ እንጂ ያገኘው ጥቅም አልነበረም፣ የለም። በዚህ መሰረት የዘንድሮ ምርጫ እየነገርናችሁ ያለው የመላው ኢትዮጵያ አንድነት ድርጅት እየነገራችሁ ያለው 2 ጣት ነው። ዘንድሮም አምፖል ይዘው ብርሃን እንሆናለን ብለው መጥተዋል ኢህአዴግ ብልጽግና። ስለዚህ በየቤታችሁ ያለውን የመብራት ሁኔታ ታዩታላችሁ። መብራት የለም፣ ኤሌክትሪክ የለም፣ ውሃ የለም፣ ትራንስፖርት የለም፣ ሰላም የለም። ኤሌክትሪክ ያልተላለፈበት አምፖል ይበራል። ስለዚህ መኢአድን ስትመርጡ አምፖሉ ያኔ ይበራል። ዛሬ አምፖሉ እንዳይቃጠልባችሁ በ2 ጣታችሁ ብርሃን የለብህምና ብላችሁ ጫን ብላችሁ በ2 ጣታችሁ መኢአድን መርጣችሁ ብርሃናችሁን በ2 ጣታችሁ አብሩ እንጂ አምፖል ቢንጠለጠል በምንም አይነት መልኩ ብርሃን አያስተላልፍም። ለምን? ኤሌክትሪክ አይተላለፍበትም። በየሆቴላችሁ፣ በየሬስቶራንታችሁ፣ በየቤታችሁ፣ በየፋብሪካዎቻችሁ፣ በየመንገዱ ላይ ያለውን የመብራት ሁኔታ ከናንተ የበለጠ ከነዋሪው ኢትዮጵያ ህዝብ የበለጠ የሚያውቀው ስለሌለ በዚህ የተደናበረ መንገድ ልክ እንደ ንቧ እየታለላችሁ ራሳችሁን ሀገራችሁን ከመጉዳት ተቆጥባችሁ ምርጫችሁ መኢአድ ይሁን። ስለ እውነት ነግረናችኋል፣ እንድትሰሙ አሳስበናችኋል። ከዚያ በኋላ በሚሆነው ነገር የእናንተን አስተዋጽኦ የእናንተን ተሳትፎ ሳታበረክቱ ነገ ተገደልን፣ ተፈናቀልን፣ ተሳደድን፣ መብራት የለም፣ ውሃ የለም፣ መንገድ የለም፣ ትራንስፖርት የለም፣ ምግብ የለም፣ ስራ የለም የሚል አስተሳሰብ ቢመጣ ጥፋቱ የእናንተና የእናንተ ብቻ ይሆናል እንጂ የኛ የመላው ኢትዮጵያ አንድነት ድርጅት አስተሳሰብ አይሆንም። እኛ ከገዳዮች ፊት ቆመን ለ30 ዓመት ከጨቋኞች ፊት ከዘራፊዎቹ ፊት ቆመን ለ30 ዓመት ነግረናችኋል። የትም ሳንሄድ ፊታችሁ ቆመን የሚፈጸመውን በደል ሁሉ ተቀብለን ከናንተ ፊት ቆመን ተከተሉን ብለናችኋል። አልተከተላችሁንም። ግን ምን መጣ? እያያችሁት ነው። በየቤታችሁ ችግሩ አንኳኩቷል። በየቤተሰባችሁ ችግሩ አንኳኩቷል። በየመንደራችሁ ችግሩ አንኳኩቷል። ይሄንን የሚያንኳኳ ችግር ለመቅረፍ ሰላም እንዲመጣ፣ ፍትህ እንዲሰፍን፣ እኩልነት እንዲሰፍን መኢአድን በመምረጥ ሰላማችሁን አስከብሩ። ኢትዮጵያ ወደፊት ትቀጥል። ኢትዮጵያ ለዘላለም ትኑር። የመላው ኢትዮጵያ አንድነት ድርጅት መኢአድ የምርጫ ምልክት 2 ጣት ነው። እናመሰግናለን።